ሰላም ዩቲዩብ እንዴት ናችሁ? ዛሬ ደግሞ ለየት ባለ ቪዲዮ ተገናኝተናል። እንዴት ናችሁ? ሰላም ናችሁ? እንግዲህ ያው በተለየ ቪዲዮ ዛሬ በአዲስ ቪዲዮ ተገናኝተን መተናል እና ስለ ዛሬው ቪዲዮ ከመናገራችሁ በፊት ቁጭ ብላችሁ ሁሉንም ቪዲዮ በደንብ ተከታተሉት፣ ትወዱታላችሁ። እናም ደስ ብሎናል። ስንጀምር ራሱ ሞቲቬት ሆነ እንደምንጀምረው ትወዱታላችሁ ሁላችሁ። እስከዛው ግን ላይክ፣ ሼር፣ ሰብስክራይብ አድርጉ እና ደግሞ ኮሜንት እንዲያረጋችሁ ማለት ነው። ማነው አጠገባችሁ የተቀመጠው እያላችሁ እያሰባችሁ ነው እና አጠገባችሁ የተቀመጠው ራሱን ያስተዋውቀናል። እንዴት ነህ? ሰላም ናችሁ? እንኳን ደህና መጣህ። አመሰግናለሁ። ስሜ አዶና ይባላል። እዚሁ አዲስ አበባ ነዋሪ ነኝ እና የመጣሁበትም ጉዳይ በነገራችን ላይ መጀመሪያ በጣም ነው የማደንቃችሁ እና ቪዲዮ ላይ ስትሰሩ አይቼ ሰው ሰርፕራይዝ ታደርጋላችሁ፣ የተጣላን ሰው ታስታርቃላችሁ ምናምን እና እኔም ከአንድ ወንድሜ ከምሉ ጓደኛዬ ጋር ተጣልቼ ነበርና መሀላችን የሆነ ግጭት ስላለ መሀላችን ያለውን ግጭት እንድትፈቱልን እናንተ እንድታስታርቁ ነው ወደ እናንተ የመጣ ነው። እኛ በጣም ደስተኛ ነን። ሰው ተታርቆ ምናምን እሱ ደግሞ ይቅርታ አይ ቲንክ ይቅርታ ማለት ነው የፈለግከው አይደል? እና በጣም ደስተኛ ነን ይቅርታ ለማለት እዚህ ድረስ ስለመጣህ እኛንም ስለመረጥከን እናመሰግናለን። አሁን ምንድነው እስቲ ከጓደኛ ጋር የነበረ ግንኙነት የተዋወቃችሁ እንዴት ተዋወቃችሁ? ምንድነው በማላችሁ የተፈጠረው ነገር? ከመልካሙ ጀምርና እንዴት ተዋወቃችሁ? በጓደኝነት ጊዜያችሁ የነበረውን ሁኔታ እስቲ በደንብ የኔና እሱ ትውውቅነት ከኤሌመንተሪ ጀምሮ ነው። ገና በጣም ልጆች እያለን ነው የተዋወቅነውና ኤሌመንተሪ ጀምሮ አንድ ክፍል ደረሰን፣ አንድ ወንበር ላይ ተቀመጥንና በዛው ኬዝ አብረን መዋል ጀመርን፣ መግባባት ጀመርን። በዛ ነው ትውውቅነታችን። ስንት ጊዜ ቆያችሁ ጓደኛ ከሆናችሁ አብራችሁ? ማለት ይሄ ነገር ከተፈጠረ ጊዜ ድረስ አብራችሁ ስንት ጊዜ ቆያችሁ? አሁን 14 ዓመት ይሆናል። በጓደኝነት ነው። ከጓደኝነትም አልፎ ወንድማማችነት አለ መሀላችን፣ የቤተሰባዊነት አለ። ለኔ በጣም ደስ ይላል። እስቲ ማትረሳው ደስ የሚል አጋጣሚ ብለህ ማለት ወይም ደግሞ በጣም ፈን ያደረገን አጋጣሚ ብለህ የምታስታውሰው ከሱ ጋር ደስ የሚል አጋጣሚ? በጣም ብዙ ደስ የሚሉ ገጠመኞች አሉ። ግን ምን ልበልሽ፣ እኔ እሱ ለኔ የሚያደርግልኝ ብዙ ነውና እሱ ካረገልኝ ልንገራችሁ። የሆነ ታይም ላይ በጣም ብር የሚያስፈልገኝ ታይም ደርሶ በጣም ነው በቃ ብር የሚያስፈልገኝና ስልኩን ሽጦ ብሩን ለኔ እስከመስጠት ድረስ ደርሶ ደስ ይላል። ጀመር ታስታውቃላችሁ። በዚህ እድሜ ላይ ሆነው ማለት ይቅርታ ልጠይቅ ብሎ ሲመጣ ማርያምን ነው የሚላችሁ። ማለት እኔ በሆነ አላደርገውም። የትኛውም ጓደኛዬ ብትጣላኝ እንደዚህ ሚዲያ ላይ ወጥቼ ይቅርታ ምናምን አላሰበውም። ያው ካላችሁ ፍቅር ካላችሁ ግንኙነት አንፃር ነው። በጣም ደስ ይላል ጓደኝነታችሁ። በጣም ታስቀንስ መጥፎስ ብለን ታስበው ወይ በጣም ያዘንበት ቀን ነው ምናምን ብለን ታስበው ከሱ ጋር የሆነ በቃ መሀል ላይ ከፋሚሊ ጋር የሆነ ግጭት ምናምን ሲኖር አብረን እናዝናለን እንጂ ከሱ ጋር ይሄን ያህል አዝነንም ምንም ብለን በጣም እንትን አናውቅም። ስንገናኝ ላይክ በቃ በጣም ሁሌ ነው ፈታ የምንለው። ምንም በቃ የሚያስጨንቀን ነገር አይኖርም። እንደዛ ነው በማለችን ነው። አይ ምንድነው አሁን እንደዚህ የምንጠይቅ መጥፎ ጊዜ ጥሩ ጊዜ የምንልክ አንዳንድ ጊዜ እንደዚህ ስታወራው ምናምን ነገር ጥሩን ጊዜ ማስታወስ፣ ያሳለፋችሁትን ነገር ማስታወስ ላንተም ለይቅርታ ለጠያቂው ለተቀባዩ በጣም ደስ የሚል ነገር ነው። እኛንም ለሚከታተሉን ሰዎች በጣም ጥሩ ነው። በነገራችን ላይ የተጣላችሁ ሰዎች ካላችሁ መታረቅ የምትፈልጉ ሰዎች ካላችሁ ኤኒ ታይም ለኛ ደውላችሁ መታረቅ ትችላላችሁ፣ ይቅርታ መጠየቅ ትችላላችሁ። ምናልባት ደግሞ ከሀገር ውጪ ሆናችሁ እዚያ አጠገባችን ቁጭ ብላችሁ ከሰው ጋር አስታርቁኝ የምትሉ ሰዎች ካላችሁም ደግሞ በቪዲዮ ኮል ደውላችሁልን ያለውን ታሪክ ምናምን ነግራችሁን ማስታረቅ እንችላለን። ማስታረቅ ብቻ አይደለም፣ የፍቅር ጥያቄ መጠየቅ ፈልጋችሁ በጣም የፈራችሁ ሰዎች ካላችሁ ልዩ ዜማ ከጎናችሁ ነው እና ከማዘናችን በፊት ነው እንደዚህ የምንናገረው። ምክንያቱም ያው አሁን ጸብ ያስነሳውን ነገር ሊነግረን ስለሆነ ከማዘናችን በፊት በጣም ማለት እኔ በጣም ገርሞኛል። እግዚአብሔር በጣም ጎበዝ ነህ ማርያምን። ማለት በዚህ ታይም እንደዚህ ይቅርታ ልበል ማለት ምናምን አይ ነው ጥፋት ሊኖርብህ ይችላል አላውቅም። ግን እንደዚህ ለይቅርታ
ልብክን ማስቀደም በጣም ደስ ይላልና በጣም ጎበዝ ነህ። እኔ በጣም በግል ያድንቄያለሁ። እኛም አድንቀናል። ሲጀምር በስልክ ራሱ ስናወራ ይቅርታ ሊጠይቅ ነው ምናምን ስትል እሷ በጣም ገርሞኛልና በጣም አድንቀናል። ግን እስቲ ማለት ምን ያህል ጊዜ ነው ማለት ከተጣላችሁ ምን ያህል ጊዜ ሆናችሁ? በጓደኝነት 14 አመት ከሆነ ከተጣሁን ካለበት ከተጣላችሁበት ጊዜ ምን ያህል ጊዜ ሆናችሁ? ከተጣላን አሁን 1 አመት ከ6 ወር ከ7 ወር ሆነናል እና ቀኑን ራሱ አረሱም ሰኞ ቀን ምናምን ነበር። በጣም ረጅም ጊዜ ነው። በጣም ቆይቷል እንዴ ለምን ዘገየክ? እኛ እኮ ልጅዜሞች ከመጣን ራሱ 1 አመት ከምናምን አልፎናል። እኛ ራሱ እኮ ረጅም ጊዜ ነው። አየው የሰው ልጅ እየቆየ ነው ጥፋቱ ታወቀ። ያ ሰው ደግሞ ለመኖር አጠገብሽ አለመኖር ታወቀሽ ሲቆይ ስልሽ በውስጥ ሳልሞክር ቀርቼ አይደለም ምን አይደለም ያው የተጣላንበትም መንስኤ ትንሽ የሆነ እንትን ያለ ስለሆነ ጨከኝ ያለ ነገር ስለሆነ በዛም ምክንያት ነው እንጂ በውስጥ ሞክሬያለሁ። ቤቱ ሄጃለሁ፣ መንገድ ላይ አግኝቼ ወርቻለሁ፣ ደውያለሁ። ቢያንስ እንኳን በእኔና እሱ መሀል ያሉ ሰዎች እንኳን ሄጄ ምናምን ነገር አናግሯል። ግን የሚሆን ነገር ስላልሆነ ነው። ለዛ ነው ወደን እሱ ፍቃደኛ ሊሆን አልቻለም እንጂ ከባድ ነው እንትኑ። አዎ እንደዛ ነው ቢሆን ነው እንጂ አይዞህ እኛ ፍቃደኛ ከሆንክ ይነግረና ፍቃደኛ ለሌሎችም ሰዎች ማስተማሪያ ይሆናል። ለምሳሌ ከዚህ በጣም ያነሰ ጸብ ይዘው አንታረቅ ምናምን የሚሉ ሰዎች አሉ፣ ይቅርታ አንጠይቅ የሚሉ ሰዎች አሉና ለኛ ምናልባት ያጠፋኸው ነገር ፍቃደኛ ሆነክ መናገር የምትችል ከሆነ እንደዚህ ሚዲያ ላይ የሚወጣ አይነት ነገር ከሆነ ብትነግረንና ሌሎቹንም ቢያስተምር ብለን ደስ ይለናል። መናገር የምትችል ከሆነ ግዴታ አይደለም። እንዴት መሰለሽ የኔና እሱ ቀረቤታ እንዳልኳችሁ ከጓደኝነትም አልፎ ወንድማማችነት ነው፣ ቤተሰባዊነት ነው ያለው እና ያው ምን ልበልሽ በቃ እኔ እነሱ ቤት ሄዳለሁ፣ አብረን ተጫውተን እሱኛ ቤት ይመጣልና የተፈጠረው ምን መሰላችሁ እሱኛ ቤት ባለ ታይም ላይ ፋዘር ከባንክ ያመጣው ብዙ ብር ነበር። የዛን ቀን ላይ ያመጣው ብር እሱ ቤት እንዳለ ጠፋ ብሩና ሁሉም በቃ እኔ ብቻ አይደለም ቤተሰቡም የጠረጠረው እሱ ነው። ምክንያቱም እሱ ነው እዛ ቤት የነበረው እና በቃ እሱ ሄደ ወደ ቤቱ ሲል ቤተሰቦች እንዳለ አወራን ተሰብስበን የኔ ፋሚሊዎች ማን ሊኖር ይችላል ከኛ በስተቀር አንተም ካልወሰድከው እኛም ካልወሰድከናም ተብሎ አርቆ ሲታይ ቤት ውስጥ እሱ ነበር እና የዛን ቀን እሱ ቤት ውስጥ ነበር እና በዛ ኪዝ በጣም በቃ ኦፎንኩኝና ሂጄ ተናገርኩት። አነኩት ሂጄ ማይሆን ቃላት ተናገርኩት። እንዴት እንደዚህ ታደርጋለህ ምናምን ብዬ በቃ በጣም ከኔ የማይጣበቁ ቃላቶችን ተናገርኩት። ለሱ የማይገባ ነገር አደረኩኝ። ብቻ በቃ ለመቶ ራስ ትንሽ ነው ይቀርኝ አንቂዋለሁ በቃ እንደዛ በጣም ብዙ ነገር አድርጌዋለሁ እና ከትንሽ ቀናት በኋላ ግፋ ቢል ከ3 ከ4 ቀን በኋላ ምናምን ነገር እቤት እየተጸዳዳ ምናምን ነገር ብሩ ተገኘ ሌላ ቦታ ላይ ተቀምጦ። ከዛ በጣም ተሰማኝና ምንም ያደረኩት ነገር የለም። ቀጥታ እሱ ጋር ነው የሄድኩት። እጂ ያለውን ነገር አስረድቼው እንደዚህ ምናምን ቢሰነግረው በቃ ምንም ሊረዳኝ አልቻለም። አንተ ይሄን ያለው የምታቀኝ ብሎ እሱ ተናገረኝ። በጣም ስሜታዊ ሆነ፣ አለቀሰ። እንዴት እንደዚህ ታደርገኛለህ ምናምን ነገር አለ። በቃ ተንበርክኬ ይቅርታ ጠየቅኩት። በቃ በጣም ብዙ ነገር ሞከርኩኝ። በጣም ብዙ ነገር በሱ ባንግልም ስታስቢው ከባድ ተረድተኸዋል። እሱ እንደዛ የሆነበት ምክንያት ከባድ ነው ማለት ነው። ቢሆን ማንኛውም ሰው ላይ ጓደኛ ደግሞ ሳይታመን ሲቀር በጣም ከባድ ይደርሳል። አንተ ብቻ ነህ የተናገርከው ወይስ ቤተሰቦችህም ተናግረውታል? እኔ ነኝ በቃ የተናገርኩትኝ ስልሽ አሁን ተሰብስበን እሱን ያለው ቤተሰብም ካልነካ እኔም ካልነካው ማን ሊነካ ይችላል? በዛ ታይም ላይ አንቺ ራሱ ምን ብለሽ ልታስቢ ትችላለሽ? ገባሽ አይደለ? ስለዚህ ለዛ ነው እሱንም ሂጂ በቃ ሂጂ እኔ ያለንን ቀረቤት አላስብኩም። በቃ ልክ በጠፋ ሰዓት ላይ ሂጂ አነኩት እኮ በቃ በጣም መጥፎ ቃላት ተናገርኩት። በቃም ተጋጨን እኮ ማላችን። እሱም ግን ጥሩ ሰው መሆኑን የምታውቂው እስከረገገም ምንም አላለኝም። በቃ እንዲሰማ የለቱ ቀን በቃ ግን በቃ እንዲሰማኝ በቃ እንዴት እኔ እንደዚህ ታደርገኛለህ? እኔ ግን ጭራሽ ነው ያልሰሙት። እንደዛም እንዲሰማኝ እየተናገረ እኔ ጭራሽ ነው ምንም ነገር ያልሰሙት። እኔ የዛን ሰዓት የታየኝ ምንድነው መናገሩ እሱ ካንዳንድ እኔ ነኝ የሚል ቃል ይወጣል ብዬ ነው ያሰብኩትና ብቻ እንደዛ ነው መሀላችን የተፈጠረው። ስትናደድ አንዳንዴ ስንናደድ የምናወጣቸውን ቃላቶች አናውቅም፣ አንመርጥም ምናምን። ያው አንተን ሳይዱ እንረዳሃለን፣ ያው በሱም ሳይድ ደግሞ አይከባም ነው በጣም።
አሁን ላይ እንዴት ነው ያለው ማለት እንዴት ነው እሱ ይቅርታ አክሴፕት የሚያደርግ ይመስላል ያንተን ይቅርታ? እኔ ሞከርኩኝ ግን እስካሁን ድረስ ስላልቻልኩ ነው ወደ እናንተ የመጣሁበት ምክንያት እና እንጃ ብቻ ግን በፋሚሊ ሄድኩኝ እሱ ምንም የሚሰማ ነገር የለም በጓደኛ ሄድኩኝ ከአቅሜ በላይ ነው ወደ እናንተ የመጣሁት። ወንድ ደግሞ እኮ እንትን ይላል ነገሮችን ትንሽ እንደዚህ አይነት ነገሮች ሲሆኑ ሴት ልጅ ስትሆን አውርታ ምናምን ይቀላታል ነገሮችን። ወንድ ልጅ ግን ሲሆን በውስጡ ነው የሚይዘው። የዛን ጊዜ አስከፍተው ምናምን ስትሄድ ገብቷል። በጣም ብዙ ነገር አሳልፎ ሊሆን ይችላል። በእሱም አንፈርድም፣ ግን ያለፈው ነገር ሁሉ አልፏል። አሁን ላይ አዲስ ቀን ነው። እኛም ደግሞ የምንችለውን ነገር እንጥራለን፣ እንሞክራለን። ካንተ ጋር ለማስማማት ለማስታረቅ ምናምን እንሞክራለን አይደለ? ፈጣሪ ደግሞ ይጨመርበት ነው። አሁን ደግሞ ምንድነው እሱ ከሱም ሳይድ ያለውን ነገር መስማት አለብን ማለት በቃ በመካከላችሁ የተፈጠረው ነገር አንተ የነገርከን ነገር እሱ ደግሞ ሚል የራሱ ሐሳብ ይኖራል። አይ ይሄ ነው በቃ እኔ ያናደደኝ ነገር ይሄ ነው ምናምን የሚለው ነገር ይኖራልና እሱን እንጠይቀውና እግዚአብሔር ጋር ይቅርታ እንዲያደርግ ሲጀመር እኛ ከዘፈንለት ይቅርታ ያደርጋል። ዋናው ያደርጋል ይቅርታ እንደሚያደርግ 14 አመት ቆይታችሁ ይሄ ማለት 14 አመት እንደቆየ ሰው በጣም ቀላል ነገር ነው ብለን እናስባለን። ግን ጸብ ሲኖር ማለት ነው አየካ አይደለ በጣም ብዙ ነገር እንደሚንድ ሲጀመር ጸብ እንደዚህ ነው። እኛም ፈተዋለን አይመስልም? እና ደግሞ እስቲ ለሱ ያለህን ቦታ ለሱ ያለህን አክብሮት ምናምን እስቲ ደግሞ ስሙን አልነገረንም። ስሙንም ትነግረናለህ። ለሱ ያለህን ቦታ እና ለሱ ያለህን ስሜት ደግሞ ግለጽልን እስቲ። እርግጠኛ ነኝ እያየ ነው የሚሆነው በኋላ ምናምን አይቀርም ደስ ይላል። ስለዚህ ያለህን ስሜት ለሱ ያው ስሙ ክብሮም ይባላል እና እኔ ለሱ ያለኝ ቦታ ያው ነገር እንደነገርኳችሁ ቅድም ከጓደኝነትም አልፎ ቤተሰባዊነት ከቤተሰባዊነት አልፎ ደግሞ ወንድምነት ነው ያለውና እኔ ለሱ እሱ ለኔ ስንተሳሰብ ነው እስካሁን ድረስ እዚህ ቦታ የደረስን የነበረው እና እንዲህ ልበልሽ እሱ ካሉ አይሰስትም ከሱ አብልጦ ለኔ ነው በቃ ምን ልበልሽ እንጃ በጣም ደግ ሰው ነው እሱ እንደዛ ነው ማለት ደግሞ እንትን ይሄ ምንድነው እሱ ዘፈን ምናምን እንዴት ነው ለሰማል ግን ይወዳል ዘፈን ምናምን ዘፈን አድናቂ ነው አድናቂ የማን አድናቂ ነው የማን አድናቂ ነው ወደ 90s ማዲንጎን ይወዳል አሁን የማዲንጎ ከተለያየ ምናምን ጓደኛሞች ስትሆኚ ግን እሱ አረ አሁንማ መቻል የለም አይዘው ወንድ ጓደኛሞች ስትሆኚ እኮ አትገባበሽም ጓደኛሞች ምናምን አይገባበሽም አንተ ጋብዘሃል ዘፈን እኔ እንኳን አንድ የጓደኛሞች ዘፈን አለ የቀንቦላን ጓደኛዬ ጋብዘኸው እንዴት ነው ቆምባችሁ እንደውላችሁ መጋባባት ማለት ምን አርጋበት ነው እናት ይጣላ ምስጋና ቢስ አይ ችግር የለም እናስታርቃችሁ ብዬ አስባለሁ። ይቅርታ ያደርግልሃል ብዬ አስባለሁ። እንደማያስቸግረን ምን አገባኝ ማን ጠራችሁ እንዳይለንም ምናምን የት ነው ግን የምናገኘው? እንዴት ነው የምናገኘው? ማለት እሱን የምናገኝበት መንገድ ምንድነው? አሁን እንኳን በኢሳት ሰፈር ነው የሚሆነው ግን ምናልባት እናገኛለን ብለን ማስቡ ስራም እየፈለገ ስለሆነ ወይ ስራ እንደዚህ እናገናኝ ምናምን ብላችሁ ከደወላችሁለት ስልኩ አለክ ኦኬ ስልክ ያነሳል ያወራናል አዎ ምናልባት በእናንተ ከደወላችሁለት እኮ አዎ ለምን መሰልክ አሁን ለምሳሌ ደውለንለት ምናምን ነገር እንደዚህ ምናምን ብንለው ላይመጣልን ይችላል ወይም ደግሞ እሱን ሊያገናኘን የሚችል ሰው ከሁለታችሁ ከቅርብ የሆነ ሰው ማን አለ ጓደኛ እንኳን እንደዚህ የሚያገናኝን አይኖርም እነሱ ስራ ስለሚሆኑ ግን እህቱ አለች ታላቅ እህቱ አለችና እሷ ካለችው እንትን ይላል ችግር የለም ኦኬ እሷ ካለችው የሚሄዳና ግን እንደ ሀሳብ ግን ብንደውልለት አይሻልም? እስቲ ደውለን እንደውልለትና እኛም በጣም እንደዚህ ኮንፊደንስ ኖሮን እንድናወራው አለ አይደለ ምናምን እንድንለው እስቲ ድምጹን እንደውልለት ድምጹ ሰንተጓ ካለ አባቴ ይቅርታ ስልኩን ታል እየጠራ ነው ፋሚሊ ስራ ይገባማል ስራ ባነሳ ቆየ ሄሎ
እንዴት ነህ? ሰላም ነው። እግዚአብሔር ይመስገን። ክብሩም ነህ? ማን ልበል? እኔ ቤቴሌም እባላለሁ። ምን ታዲያ? እንዴት ነህ? ሰላም ነህ? አለን እግዚአብሔር ይመስገን። ለሆነ ጉዳይ ፈልጌህ ነበረ። እኔ? አዎ አንተ ክብሩም ነህ አይደል? ክብሩም ነኝ። እና ፈልገን ነበረ ለሆነ ስራ። ማናችሁ ማለት ማን ልበል? ማናችሁ? ለስራ ነበር የፈለግንህ። የት ነው የምናገኝህ? ብናገኝህ ደስ ይለናል በጣም። ትይዛላችሁ እንዴ? እናት ምን ሆናችሁ? ኖ እንደሱ አይደለም፣ እየቀለድኩኝ ምናምን አይደለም። ለስራ እኮ ነው። እሺ ለምን አይመስላ? እሺ ወይም ደግሞ የት ነው ያለኸው? የት ማለት አንተ ያለህበት ቦታ የት ነው? እኔ ሰፈር ድረስ እናገኝ። ቅርብ ቦታ ካለ ሰፈር ውስጥ ከሆንክ ምናምን። ኦኬ እኔ ሰፈር ነኝ ያለሁት። ኦኬ ያ እህትህ ነች? እሺ ስልክህን የሰጠችን ይቆራረጣ ላይ ሰማው። እህትህ ያንተ እህት ነች የሰጠችን ስልክ? ድጋሚ ትደውይለታለሽ? ድጋሚ አዎ ማለት ያልቻለውን አቅም መሞከር አለብኝ እንዴ። ሲጀመር እኔ የማላውቀውን ሰው አላወራም። እሱም ልክ ነው። ያ ሲጀመር እኮ ምንም አላስወራኝም። ስለማንነት ነው እኮ ዝም ብሎ ሰው መጥቶ አይደረግማ እንደዚህ ስራ ምናምን ስትዩ ያደጋግረዋል። ሄሎ ተቋረጠ። ላይ ሰማው። ትንሽ ያለውበት ቦታ ስለማይመች ነው። አንተ ስራ እንደምትፈልግ እህትህ ነግራኝ ነበርና ደውይለት ስራ እንዲሰራ ፈልጋለሁ፣ እሱም ስራ እየፈለገ ነው ብላ ነው። እህትህ ነች ስልክህን የሰጠችን፣ ሀና የምትባል እህትህ። ኦኬ ስራ እንደዛ ከሆነ በቃ ሰፈር ነኝ ማለት መምጣት ከቻላችሁ ታገኙኛላችሁ። ኦኬ በቃ እሺ። ሰፈራችሁ ቅርብ ያለ ካፌ አለ? እዛ ቁጭ ብለን ማውራት እንችላለን። ይኖራል አይጠፋም። በቃ እሺ። ልክ ሰፈር ስንደርስ እንደውልልሃለን፣ ስልክ ታንሳለን። አደራችን። ችግር የለም። እሺ። ያው ሰው አይደል ይጠራጠራል። አይ ቲንክ እና ሰፈሩን ስጠይቀውም አልነገረኝም። ስለዚህ አንተ እነሱ ሰፈር አካባቢ ውሰደንና አይሻልም እንደዚህ? ከዛ በኋላ እዛው ቅርብ ያለ ካፌ ፈልገን እዛ ካፌ ደውለን እንጠራዋለን። እንዳይጠረጥርም ያው እህቱ ስለነገረችን ስላለ እህቱ ነገራችን ምናምን ብሎ ይወጣል። ቅርብ ስለሆነ በቃ እንደዚህ ይሻላል። ወደዛ ብንሄድ ይሻላል። እንግዲህ ቤተሰብ ታሪኩ እንደተመለከታችሁት ነው። አሁን ደግሞ እዛ ሄደን ያለውን ፊድባክ እናያለን። ምን አይነት ሪአክሽን ይሰጠናል፣ እሺ ይለናል፣ እምቢ ይለናል የሚለውን ነገር እናያለን ማለት ነው። ግን እኛ የሚሳካልን ይመስለናል። ይሳካልናል ደግሞ። እሱ ጋር ያለውን ነገር አብረን ሄደን እናያለን። ተከታተሉን፣ የትም እንዳትሄዱ። እስከዛ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳትረሱ። ኮሜንት አድርጉልን እሺ። ኮሜንት አድርጉ ሁላችሁም። ቪዲዮውን ደግሞ እስከመጨረሻ አዩት። እንደምትወዱት ደግሞ አንጠራጠር። እንግዲህ ቤተሰቦቻችን ጊዜ ቢፈጅም ሰዓት ቢገልም ቦታው ላይ ደርሰናል፣ አግኝተነዋል። ማለትም ተቀምጧል ውስጥ ላይ ነው እና ቦታው ላይ ስለደረሰን አሁን ደግሞ ገብተን ምንድነው የምናደርገው? ዘፈን አናወራ ያስፈልጋል። ትንሽ ገብተን ሄደን ድንገት እንዘፍንበትና ምንድነው ይላል ምንም እና ደግሞ አዶናይ የት ሄዳል አላችሁ? ደግሞ አዶናይን ደብቀ ነው በኋላ ነው የሚመጣው። እና ጋይስ እንግባ ተከተሉኝ። እየዘፈንን ነው ደግሞ የምንጀምረው አይደለ? በክፉ ትዝታ ልቦና የሻረ በጣፋጭ ትውስታ በአብሮነት ጎዳና ከስክሶ የሚያነሰው መሆኑ ብቻ ነው ጓደኛ ሰው
አንዴ ጥፋተኝነት አንዴ ደግሞ ልክነት ኩርፊያ ፍቅርም ያለበት ደስ ይላል ጓደኝነት አንዴ ጥፋተኝነት አንዴ ደግሞ ልክነት ኩርፊያ ፍቅርም ያለበት ደስ ይላል ጓደኝነት ደንግጧል። በጣም ይደነገጥ አስደነገጥ። በጣም ይቅርታ። ይረጋጋ ተቀመጡ። ከብዙ ሰዓታት በኋላ ደቂቃዎች በኋላ አረጋግተነው ተመልሰን መተናል። እንግዲህ ቅድም እንዳወራን የመጣንበት አላማ ያ ነው የኛ አላማ እና እሱ ነግሮናል። በምን እንደተጣላችሁ ምናምን ነግሮናል። እስቲ ካንተ ደግሞ ምንድነው ማለት የተፈጠረው ነገር ምንድነው? አንቺ ጋር ያዛትና አስደነገጥን አይደል? አይ ችግር ማለት በእኔና በሱ ማለት በጓደኝነት ብቻ ነበር የሱ ነገር ማለት ስለዚህ ከጓደኛም አልፎ ቤተሰባዊ ነበር። ግን የሆነ አንዳንዴ ሰው ስትሆኝ ይሰማሻል ማለት የሆነ ያ ሰው ሳይጠብቅሽ ሲቀር በእንደዚህ አይነት ነገር በጣም ነው የሚደበረው ማለት ነው። እሱ ለእኔ እንጃ ከማንም በላይ ነበር እንደ ጓደኛ ራሱ አለውም ማለት ነው። ግን አይ ነው በሱ ቦታም በሆነ የምረዳው እንደዚህ ነው። እሱ ነው ጠርጥረው የሚችለው። ግን የሆነ አንዳንዴ ስለሽ ማንም እንደዚህ ብሎኛል እና የራሴው ሰው እንደዚህ ሲለኝ በጣም ተሰማኝ። ስለሽ አሁንም ደግሞ ይቅርታ አላደርግለትም እያልኩ አይደለም። ስለሽ ምንም ቢሆን በጣም ብዙ ጊዜ ቆይተናል እና እኔ እንጃ ምንም ደስ ብሎሃል? አልጠበቅኩም ነበር ማለት ሰው እየጠበቅኩ ነበረ። የስራ ሌላ ሰው ነበር የመሰለኝ። በጣም ደስ ይላል። አሁን ጊዜውም የጾም ወቅት ስለሆነ ያው ይቅርታ ተባባሉ ይባላል። በሁሉም ሃይማኖት ረመዳን ጾም ገብቷል፣ የአብይ ጾም ገብቷል እና አንተም ደግሞ ለዚህ በዚህ መገኘት ራስ በጣም ትልቅ ነገር ነው። በጾም ይቅር መባባል ጓደኞች ምን ያህል እንደሚወድቅ አታውቅም። በቃላት ራሱ እንጃ በጣም የሚወድ ጓደኛ ያለ በጣም ብቻ ላይ ይቅርታ ካለ በቃ የራሱ ጉዳይ ምናምን ብሎ ራሱ አለመሳቱ ትልቅ ነገር ነውና አሁን እንጥራውና ካየሁት ራሱ ብዙ ጊዜ ሆነኛል። ደስ ይለኛል። ደስ ይለኛል። እንደውልለታ ደውልለትና ናሽ አውና እሺ እሱ እስኪመጣ ድረስ ግን ማለት ነው ደስ ያለው ፍቅር ደስ ያለው እንዳልተቀየምከው ምናምን ንገረው። ቅድም እሱ ስለነገረኝ እሱ ደግሞ ደስ ያለው ፍቅር ቢነግረኝ ታየዋለህ፣ ቪዲዮውን ታየዋለህ። ሜቢ እኔ እንጃ ማለት ከመጣ ይቀር ለእናንተ ምናምን ነግሯችኋል። 14 ዓመት 15 ዓመት አብረን ቆይተናል። ሜቢ 16 እንደዛ ነገር ይሆናል እና በቃ ማለት እኔ እንጃ እኔ ከጓደኞቼ በላይ ነው የማስበው እሱም ማለት ነው። የሆነ አንዳንዴ ቃላት የሆነ ለምትወጂው ሰው ቃላት የሆነ ያጥርሻል። በቃ ያን ያክል ያኔ እሱ ቦታ ያለ ማለት ነው እና በቃ እኔ እንጃ በቃል እንትን ባለልሽ ደስ ይለኛል። ሲጀመር እንዴት ነው? እኔ አንድ አመት ከምናምን ያህል በጸብ ቆይታችሁ የዱሩ ጩኸት ጓደኛዬ ነህ ነባሩን ሽረው በአዲስ የተኩት ጓደኛዬ ነህ ጀርባውን ሲሰጥ ትናንት ያመኑት ጓደኛዬ ነህ እኛ ግን አለን ሳይለየን በረት ከእናቱ ልጅ በልጦ ቅናት ልቡን አቤል ሞት ከሆነ ለቃይል መሰዋት መወለድ ቋንቋ ነው ስነው ወንድምነት ቅዱስ ነው ይበልጣል የኛስ ጓደኝነት ጓደኛዬ ጓደኛዬ የልቤ
የልቤ ሰው መጽናኛዬ ጓደኛዬ ጓደኛዬ የህሊና ጋብቻዬ ከሱ ነው የጋበዘ በጣም ደስ ትላላችሁ። አሁን ደስ ብሎናል። እዚህ ድረስ ከመጣች ደግሞ ቤት ገብተን ሻይ ቡና ብለን ደስ ይላል። አንድ ዓላማችን አውራችሁ ቀይና የምንፈልገው ጋይስ እኛ እንቀመጥም ደስ ብሎናል። ኤኒዌይስ ማለት ነው ከዚህ በኋላ እንደዚህ አይነት ጉዳይ ያላችሁ ሰዎች፣ የተጣላችሁ ሰዎች፣ መታረቅ የምትፈልጉ ሰዎች፣ ቅድም ጽዮን እንደገለጸችው ፍቅራችሁን መግለጽ የምትፈልጉ ሰዎች፣ ቤተሰብ እንድንጠይቅላችሁ እናት፣ አባት አዲስ አበባም ከአዲስ አበባም ውጪ ማለት ነው እንደዚህ አይነት ፕሮግራሞች የምትፈልጉ ሰዎች ካላችሁ ስልክ ቁጥራችንን ከስር እናስቀምጣለን። እየደወላችሁ አገኙ። እስከዛው ግን ይሄ ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ተከታተሉ ማለት እንወዳለን። ዛሬ በጣም ደስ ብሎናል። ተሳሳን ማለት ነው። የቀጣይ ደግሞ በጣም እናሳርቀው። በቀጣይ ቪዲዮ እንገናኛለን።